ናቸው ካቴጎሪካሊ ብዬ አነሳውልህ። አሁን የኔ ጥያቄ እነዚህ ጤነኛ ያልሆኑ ሰዎች ወይም ደግሞ ማሰላሰል የማይችሉ አእምሯቸው የታመሙ ሰዎች አንድ ሴናሪዮ ነው። እነዚህ ሰዎች ምንድነው እድል ፈንታቸው? ማለት አእምሮ ኮግኒቲቭ አስፔክታቸው ስለማይሰራ ከዚህ አንተ ካስቀመጥከው የግድ ተገንዝበው ያምናሉ ከምትለው ማዕቀፍ ይወጣሉ ማለት ነው። ስለዚህ እነዚህ ሰዎች በቃ ለጥፋት የተመደቡ ሊሆኑ ነው ወይም ደግሞ ወደ ጥፋት ሊገቡ ነው? ይሄ ነው የኔ ጥያቄ። እሺ፣ በመጀመሪያ ደረጃ እምነት ሙሉ በሙሉ ኮግኒቲቭ ብቻ ነው ብዬ ነበር ወይስ አልነበረም? እችን ነገር ንገረኝ ከይቅርታ ጋር። የእግዚአብሔር ረድኤት አለው፣ ኮግኒቲቭ አለው። ሁለቱም ጎበዝ። በቃ ኮግኒቲቭ ፓርት አለው ስንል ከምን አንጻር ነው? ግዴታ መስማት ስላለብን ማሰላሰል ስላለብን፣ ግን ከዛም ረቀቅ ያለ ነገር ግን አለው። ይህም ምንድነው? እምነት ስንል ልክ የሆነ አንድ ፋክትን የሆነ ሳይንሳዊ ግኝትን ሰምተ ማለት ነው ኦኬ እንደዚህ ነው ኦኬ እሺ ብለህ እንደምታምነው ልክ እንደዚህ አይነት ነገር የሆነ የአእምሮ ማሰላሰል ብቻ አይደለም። ውስጣዊ የሆነ ከእግዚአብሔር ጋር የምትገናኘው መገናኘትም ጭምር ነው። ሚስቲካል የሆነ ከእግዚአብሔር ጋር ያለ ግንኙነት ጭምር ነው። ያ ግንኙነት የሚያድግም ጭምር ነው። እያደገ እምነት እየጨመረ የሚሄድም ነገር ስለሆነ ማለት ነው። ስለዚህ ብሎ አእምሮአዊ ማሰላሰል ከዛ ዲሲሽን ነገር እንደዛ አይደለም። እሺ የእንትኖቹ የአእምሮ ህሙማንስ ነገር እንዴት ነው ታዲያ? እንደው እንደዚህ ሰምተው ማመን ምናምን ስለማይችሉ ላልከው አሁን ቅድም ነግሬህ ነበር። ምንድን ነው አልኩህ? የድህነት ጉዳይ ላይ የማመን ጉዳይ ላይ እነዚህ ነገሮች ኤክሰፕሽናል ናቸው። ግልጽ ካልሆነልህ አልሆነልንም ነው አለቀ። በምን መልኩ ነው የሚፈጠረው የሚለውን ነገር ማለት ነው። ግልጽ ሆኖ የተቀመጠልን የእግዚአብሔር ቃል ግን ምን ይላል ከተባለ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ወይም ደግሞ ከላይ ከፍ ብሎ እንደተናገረው በአይሁዳዊና በግሪክ ሰዎች መካከል ልዩነት የለምና አንዱ ጌታ ሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና ይልና ባላመኑትስ ነገር እንዴት አድርገው ይጠሩታል ይላል። ልክ ባላመኑትስ ነገር እንዴት ይጠሩታል? የጌታን ስም ለመጥራት ማመን አለብህ። አዎ ለማመንማ ምንድን ነው የሚያስፈልግህ? መስማት ነው የሚያስፈልግህ። ስለዛ ምን ይላል? ባልሰሙትስ እንዴት አድርገው ያምናሉ? ለመስማት ደግሞ ምን ያስፈልጋል? ሰባኪ ያስፈልጋል። ምክንያቱም ከሰባኪ ነው የምትሰማው። ያለ ሰባኪስ እንዴት ይሰማሉ ይላል። ያለ ሰባኪስ እንዴት ይሰማሉ? ሰባኪው መላክ ስላለበት ካልተላኩስ እንዴት ይሰብካሉ ይላል። ስለዚህ አሁን የመጽሐፍ ቅዱስ በግልጽ የሚነግረን ነገር እምነት ከመስማት ነው። አለቀ። መስማትም በእግዚአብሔር ቃል ነው። አእምሮ ህሙማን ግን ይህንን መስማት ምናምን ነገር የማይችሉ ከሆነ እግዚአብሔር በአንድም በሌላም እነርሱን ኦፍኮርስ ያድናቸዋል። ይኸው በጥምቀት ለምሳሌ ልክ ለህፃናቱ እንደሚደረግላቸው ሁሉ ይህም ጥምቀትን ያገኛሉ። ስለዛ ምንድነው ከእግዚአብሔር ጋር ያለውን ግንኙነት ምናምን ይኖራቸዋል። ግን እንዴት ያለ ነው ምናምን እኛ አናቅም። አለን አማኒሻ ያአማን ይላል። እንግዲህ ሰላም እንዴት ናችሁ? ሰላም ነው ወይ? ሁሉ ሸጋ ነው? ሁሉ መልካም፣ ሁሉ ደግ ነው። ይሄ የባለ አባቶች ድምፅ የኔ ብቻ ነበር። አንተ ትንሽ መተህ እየተጋፋኝ ነው። ለማንኛውም ዶክ እንዴት ነህ? ማይክት ኦኬ። እሺ አቤት። ዛሬ አማኒሻ እና ቃልዬ ነበራችሁ እና እኔ እውነቴን ነው የምነግራችሁ። እስኪ አማኒሻ እና ቃልዬ እስኪ በቃ አንድ ንገሩኝ። በቃ እኔ ማለት ወይ ልመን እኔ አሁን እኔ መጥቼ ልክ እዛ ምዕራፍ 8 ላይ ያለውን ካመንክ ተፈቅዶልሃል እያልኩኝ እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው እያልኩኝ እኔ ብናገር ኦኬ በቃ እሺ ያረኩትም ስለሆነ የሰውየውም ጋር ሄጄ ነው እንግዲህ ይዤ ነው ያንን ይኸው አንድም 98% ያለ ፈቃዱ ልጁ እየተጠመቀ ጽድቅ የሚገኝበት ቅድስና የሚገኝበት ዮሐንስ አፈወርቅ እንደተናገረው ልጅነት የሚገኝበት ኃጢአት ስሬት የሚገኝበት ከቅዱሳን ጋር ህብረት የሚያደርጉበትና አካል ውስጥ የሚገቡበት ወደ 10 ነው የሚጠቅሰው። ያለምን ያለ እምነት ማለት ነው። አኬ ቅድም መጥቶ ሲናገር አይታችሁታል። እዚህ ላይ እያሰማሁት ነበር እስካሁን ድረስ። ምን አለ? ቃል በቃል ልንገራችሁ ያለውን በግልጽ ሆኖ የተቀመጠው ነገር አለ። ግን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አለ።
ለምን ካላመንክ ምን ስለማትል አለ፣ ስለማትድን አለ። እናስ የምትድነው ደግሞ የምታምነው ደግሞ ምን ስትለው አለ? ስትሰማ ነው አለ። ለመስማት ደግሞ ምን ይላክልሃል አለ? ሰባኪ ይላክልሃል አለ ማለት ነው። 98% ያለ ሰባኪ ተጠምቀናል ብለው ድነናል። 10ሩንም በልጅነታቸው በጥምቀት አግኝተውት እዚህ ላይ መምህር በረከት እሱም ሌሎችም ኃጢአቱን ተጸጽቶ ጠልቶ በቃ ልቡ ተነክቶ ፈቅዶ ነው ንስሐ መግባት ያለበት እያሉ የሚጨቀጭቁን ይህ ነገር ትክክል ነው ወይስ እኔ ነኝ ትክክል ያልኩት ወይስ ምንድን ነው? ይህ ነገር ምን ትላላችሁ? እስኪ ቃልዬና ማኒሻ ከዛም ዶክተርም ሳሚይም ትጨምሩበታላችሁ። ኦኬ ቃልሻ ከፍተሃል፣ ቀጥል። ትንሽ ነገር ልበልና እሰጣለሁ። ብዙ ነገር አላችሁም ዛሬ ትንሽ አናግድ። ትናንትና ይሄ ድምፅ ሩቅ ነው በጣም። እሺ አሁን ይሰማል? በጣም ሩቅ ነው። አሁን አይሰማም? እሺ ይሰማል። ከፍ አድርጎ ወር እንትን ኦዲዮ ጨምረው ቮሊዩሙን። ኦኬ እሺ አሁን ይሰማል ብዬ አስባለሁ። ብዙ ነገር አላችሁም ብዬ ጀመርኩት። ትላንት ነበርኩኝና ያው ጥያቄ ተጠየቁ። ጥያቄ ከተጠየቁ በኋላ ብዙ ጥያቄ ለመመለስ ግን በዛኛው ሳይት ብዙ ፈቃደኝነት አልነበረም። ለምንድን ነው የተጠየቀው ጥያቄ ነበር? የመጀመሪያው እምነት ከማን ነው? ከእግዚአብሔር ነው ወይስ ከማን ነው? በቃ የመጀመሪያው እንትን ይሄ ነው ጥያቄ ነበረው ማለት ነውና ግን እሱ የሚቃወማት ፖይንት ላይ አተኩሮ የእነሱን ጥያቄ ያለመመለስ ነገር ሁሌ የሚደረጉ ነገሮች ነበር። ትላንትናም ሲደረግ የነበረው ማለት ነውና ያው እየታዘብኩ ነበር። ከዛ በተረፈ እሺ አንድ ሰው በቃ ባመነበት ሰዓት ነው ያ ኮንቪክሽን ውስጡ ሲመጣ ነው። ሜንታል አሳይንት ብቻ አይደለም አይደል? ኮንቪክሽንም ጭምር ነው እምነት። ስለዚህ ያ ወደ ውስጡ ሲመጣ ነው መጠመቅ ያለበት። ያ ወደ ውስጡ ሲመጣ ነው በትክክል በቃ ይሄ ሰው የሚያድነውን መንገድ ጀምሯል ማለት የሚቻለው። እንደዛ እያልን እንትን እናድርጋለን። ድምፅ አይሰማም? እንዲያው ይሰማል። ምናልባት ታች ካልሆነ በስተቀር ለእኛ ይሰማል። እሺ ለአንድ ሰው ከተሰማ በቃ የኔ አይደለም ማለት ነው። ስለዚህ እንደዛ ከሆነ አንድ ሰው ሊያድነው የሚችለው በተለይ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው የሚል ሀሳብ ካለና ያንን ሀሳብ ሁል ጊዜ በቃ ዩኒቨርሳል የሆነ ትሩዝ ነው ካልን አፍተሮል በቃ አለቀ። አንደኛ ትክክለኛ አመለካከት ነው። ሁለተኛ ነገር ደግሞ ለመሞገትም እንደ ኮንሲስተንት የሆነ ነገር ነው የሚሆነው። ነገር ግን አንድ ሰው አመነ ዳነ እና እሱ ነው ትክክለኛው መንገድ ማመን፣ መጠመቅ፣ መዳን ነው የሚል ሰው ካለ ልክ አሁን ቅድም እንደሰማነው ቮይስ ማለት ነው እንደዛ አይነት ነገር ካለ ኧረ አይሰማም የተባለ ነው። እንደዛ እያሉ ነው። ወተት ትገባለህ ቃልዬ? አይ ዶንት ቲንክ ሶ። እስቲ አሁንስ ብቻ ማክሲማም እንትንን ተጠቀም። ዛሬ አጉል ነው የታፈነው፣ ቀንሷል በጣም። እሺ ያው ጨጓራ ይታማል። ቀጥል። ኦኬ እሺ ቀጥል፣ ችግር ነው። በእምነት መዳን የሚለው ሀሳብ ላይ እንትን ካደረግን እሱ ላይ ፊክስ ካደረግን ሰውየው ሲጠመቅ ራሱ ማመን አለበት። የእንትኑ የሉትራኑ ፖዚሽን እሱ ጋር ነው ያለው። እምነቱ ፓሲቭ ነው እንጂ እምነቱ እንትን አይደለም፣ የሌለ እምነት አይደለም። ህፃኑ ሲጠመቅ ነው። እሱን እኛ አስ ፕሮቴስታንት በምንሞግትበት መልኩ እንሟገተዋለን። ራሱ ሉትራን እና ሉትራን የሆኑ ሰዎች የምንሟገትበት ጉዳይ ነው። ዲቤት የምናደርግበት፣ የምናወራበት፣ የምንወያይበት ጉዳይ ነው። አፍተር ኦል ግን የእናንተ ስታንድ ኑፋቄ ነው። ምክንያቱም እምነትን ሲምፕሊ ከኛ አይደለም ብላችኋል። እምነት የእግዚአብሔር ስጦታ ነው ከኛ አይደለም ምናምን ብላችኋልና ለእናንተ ግን የእናንተ ግን ኑፋቄ ነው የሚል ሰው ካለ እሱ ኮንሲስተንትሊ መሞገት መቻል አለበት። ለምን ሲባል እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል። እሺ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው።
ቀጥሎ ግን ከጥምቀት አይደለም እምነት። እሺ ይሄ አሁን ሉተራኑን ለመሞገት የመጣ ነገር ነው። እምነት ከጥምቀት ካልሆነ ሰው የሚድነው ባመነበት ሰዓት ከሆነ ኦኬ፣ ወደ ጥምቀት ራሱ የሚወስደው የሰማው ቃል ከሆነ እዚህ ድረስ መተ ከተስማማ ህፃናቱ ሲጠመቁ በወላጆቻቸው እምነት ነው የሚጠመቁት ማለት ምን ማለት ነው? ያ ወይ ያ ጥምቀት ለድነት አይደለም። በዛ ጥምቀት የሚገኝ ምንም አይነት ነገር የለም። ሲምፕሊ ምልክት ብቻ ነው። እዚህ ኮሚኒቲ ውስጥ አለ ይሄ ልጅ እዚህ ክርስቲያን ኮሚኒቲ ውስጥ ለማለት ለምልክት ብቻ ነው መሆን ያለበት። ካልሆነ ደግሞ ጭራሽ በቃ ምንም ፖይንት የሌለው ጉዳይ ነው። ፖይንትለስ ነው። ምክንያቱም ልጁ አላመነም። ልጁ ማመን አይችልም ተባብለናል። መስማት አይችልም። ያንን እንዲያምን የሚያደርገውን እውነት መስማት አይችልም። እዚህ ድረስ ተስማምተን እሺ፣ እንደዛ ካልሆነ እንዴት ነው ሊድን የሚችለውና ከምንድን ነው የሚድነው ሲባል ግን ስህተት፣ በቃ እዛ ጋር ስህተት ነው። ለምን ሲባል ጥምቀት ሰው ልጁ ባመነበት ሰዓት የሚሰጠው ነገር አይደለም። ስለዚህ ልጁ ይጠመቃል። ከዛ በኋላ የሚያምነው ቃሉን መስማት በሚችልበት ጊዜ ነው። ታዲያ የዳነው የትኛው ሰዓት ላይ ነው? ትናንትና ሌላ አንድ ጥያቄ ሲጠየቅ ነበረ። እምነት በኦርቶዶክስ ራሱ የመዳን መንገድ ስንት አይነት መንገድ አለ ሲባል ኦኬ፣ ኤክሰፕሽናል የሚባል የመዳን መንገድ አለው በኦርቶዶክስ ሲባል አዎ። ለእንዴት ሲባል ህፃናትና የአእምሮ መምተኞች ኤክሰፕሽናሊ የሚድኑበት ያ እንትን ምንድን ነው? ያ ሜካኒዝም መጽሐፍ ቅዱሳዊ የሆነው ሜካኒዝም ምንድን ነው? ህፃናትና የአእምሮ መምተኞች ሲጀመር ካቴጎራይዝ ሲደረግ ሁለቱ በተለያየ መንገድ ነው ካቴጎራይዝ የሚደረገው። ሁለተኛው ነገር ደግሞ ታዲያ ህፃናትና የአእምሮ ህመምተኞች የሚድኑት ኤክሰፕሽናሊ ከሆነ ህፃናቱን ማጥመቅ ለምን አስፈለገ? በጣም ብዙ ጥያቄ ከዛ ውስጥ መውጣት ይቻላል። ነገር ግን በዛ ሳይድ ምንም ጥያቄ እየተመለሰ አልነበረም። ሂ ዋዝ ቱ ስማርት ለዛ አይነቱ ነገር ማለት ነው። እና ግን ደግሞ ጀስት ኢንቴሌክቹዋል የሆኑ ጥያቄዎች ሲመለሱም አልነበረም። ስለዚህ የሉትራኑን ፖዚሽን እንግዲህ እምነቱ ከእናንተ አይደለም፣ ስለዚህ ጸጋው የሚሰራው እናንተን አስገድዶ ምናምን የሚል በጣም ብዙ ነገር ሲነሳ ስለነበረ እሱ ከተነሳ እሱ እንትን ከተደረገ እሱ ከተሞገተና አይ ትክክል አይደለም የሉትራኑ ፖዚሽን ከተባለ በዚህ ምክንያት ማለት ነው። ለምን ጸጋው የሚመጣው እምነቱም የሚመጣው እግዚአብሔር እንደሚድኑ አስቀድሞ ላያቸው ሰዎች ስለሆኑ ኦኬ። ስለዚህ በእኛ ሳይድ ምንም አይነት እንትን የለም። ደብል ፕሬዲስቲኔሽን ያማሉ ብዬ አላስብም ሉትራኑ። ነገር ግን ጀስት እግዚአብሔር ፕሬዲስቲን ያደረጋቸው ነው እምነቱን ራሱን የሚሰጣቸው። በቃ እንደሚያምኑ አስቀድሞ ለሚያውቃቸው ሰዎች ነው እምነቱን የሚሰጣቸው ከተባለ በዛ መንገድ ከተቀመጠ እና ይሄንኑ መልሳችሁ ይሄን ኦግስቲኒያን የሆነውን ነገር እንትን ነው ኑፋቄ ነው ካላችሁት ኦኬ። ስለዚህ ጸጋ ብቻ ነው ለመምታት እየተፈለገ ያለው ኑፋቄ ነው ከተባለ የኦርቶዶክሳዊ ነገረ ድነት ጭራሽ ከኑፋቄ ያለፈ ነው። በዚሁ መንገድ መፈታት ስላለ በዚሁ መንገድ መመዘን ስላለበት አሁን ይሄንን ይዛችሁ በመጣችሁበት ኦርቶዶክሳውያን ይዘው በመጡበት በዛው ሚዛን መመዘን ስላለበት ማለት ነው። አስገድዶ ነው የሚያድነው በእናንተ እምነት እግዚአብሔር ምናምን ሲባል ነበር። እሺ ጥምቀት ለድነት ነው? አዎ። ህፃናት ውስጥ ይጠመቃሉ? አዎ። ህፃናቱ ለድነት ነው የሚጠመቁት? አዎ። ለዚህ ለፎለን ኔቸር ለምናምን። እሺ እንደዛ ከሆነ መጽሐፍ ቅዱሳዊው የድህነት መንገድ እዚህ ጋር ዲስቶርት ሆኗል። ሰው ሳያምን የሚጠመቅበትን ሳያምን እምነት በሌለበት ጥምቀት የተቀመጠበትን ቦታ ልታሳዩን አትችሉም። ኦኬ፣ በዛ መንገድ ልታሳዩን አትችሉም። ስለዚህ በ40 ቀን የተጠመቅከው አምነህ ነው? አምነህ አይደለም። እንደዛ ከሆነ ጥምቀቱ ለድነት ከሆነ አስገድዶ እያዳነ ነው። ሲጀመር ከእምነት በፊትም አስገድዶ እያዳነ ነው። ኦኬ፣ መገደድ የሚለው ነገር ፈቃድ በሌለበት አይሰራም እንጂ የለም አለ ስለሆነ ሩት እንትን ውይይቱ ማለት ነው። የትኛውን ዊል ተጠቅሞ ምንም ማድረግ የማይችልን ህፃን ለድነት ብለህ ካጠመቅከው በዛው ሚዛን አንተ ተፈተነ እየወደክ ነው ማለት ነው። ያ በጣም ዲስቶርትድ የሆነ ሙግት ይዘው እየመጡ እንደሆነ ማሳያ ነው። እና እየተጠሩ ያሉት ባለ ትራዲሽኖቹ ሪፎርምድ እና ሉትራን ናቸው። ሌሎቹ ኦልሬዲ እንትን ተደርገዋል፣ ሆነ ገለል ተደርገዋል። አይ ይሄ እናንተን አይመለከትም አይነት ሀሳብ ማለት ነው። እና ለምን እንደሆነ ይገባናል። ኤኒዌይስ ግን እስቲ እዚህ ላይ አማኑኝ ሀሳብ ይስጥበት። ከሪፎርምዱ ሳይድም እንዴት ደግሞ የኦርቶዶክሱ ሙግት ኮንሲስተንት እንደማይሆን ማለት ነው። ዛሬ ብዙ አላወራችሁም። ይቅርበሉ እንግዲህ ችግር የለም። ቃልየዋ አይዞን ያማን ይሄ ደግሞ እንደ ህፃን ልጅ ሁሌ ጉሮሮን ይታመማል። ምንድን ነው
ሰውዬ ጉሮሮን እኮ አይደለም እኮ ጨጓራውን ጨጓራ ነው። አይ ጋስትሪክ ነው ሁሌ። ሳላይም ልል ነበረ። አንተ ደግሞ እንደ ሴቶች ሁሌ ጨጓራ ልል ነበረ። አይዞ አይዞ አይዞ። ኦኬ እኔ አልተከታተልኩትም ትናንትና፣ ግን እንትኖች የተቆራረጡ ቪዲዮዎችን ልጆች እየለቀቁ እያየው ነበረና በጣም ሌም የሆኑ አርጊመንቶችን እየሰማው ነው። በጣም ሌም ቃል ብሎታልና ሁለት ከላይ ያሉ ሁለት ነገሮችን አንስተን ማለፍ እንችላለን። የመጀመሪያው በቀረበው ሙግት መሰረት ኦርቶዶክሳውያን የሚድኑት አንተ 98 ብለህ እንደውም ማስተካከል አስቼ 99 በል። ለምን 1% አይሞላም የሚመጣው ወደ እነሱ? ምክንያቱም እያወራን ያለ ነው እንደ ዓለም አቀፍ ደረጃ ስለ አጠቃላይ ኦርቶዶክስ አይደለም እያወራን ያለ ነው ስለ 6 አብያተ ክርስቲያናት ብቻ ነው። ኦኬ ስለ 6 አብያተ ክርስቲያናት ብቻ ነው እያወራን ያለ ነው። ምክንያቱም እነሱ ብቻ ስለሆነ የሚድኑት ማለት ነው። ከዛ ውስጥ ደግሞ በጣም ስፔሲፊክ አድርገን የኢትዮጵያውን ነው እያወራን ያለ ነው። ስለዚህ 98 ሳይሆን 99% ነው። ነጥብ ምናምንም ያልጨመርኩት ያው ጥሩ ልጅ ስለሆንኩ ነው። ሶ በኤክሴፕሽናል ነው የሚድኑት ማለት ነው። ምክንያቱም በልጅነታቸው ስለሆነ የሚጠመቁት። ስለዚህ ኤክሴፕሽናሊቲ ግን በቲዮሎጂ ዶግማቲክ የሆነውን ነገር ፊት ለፊት ይዘውና ዲስ ኢዝ ኤክሴፕሽናል የምትለው ነገር ነው። ኦኬ የሚሰራውን አንድ ሃይማኖት እንትን ልበል ሚዩት ላድርግ፣ በጣም እየረበሽከን ስለሆነ ማለት ያ ዋናውን ነገር ማለት ነው ኢን ዋይደር ሬንጅ በሰፊው የሚሰራውን ትክክለኛውን እውነት እሱን ትይዝና ያንን ማማከል የማይችሉ እዛ ውስጥ መሳተፍ ለማይችሉት ኤክሰፕሽን ትላለህ። ጥያቄው በኦርቶዶክስ ነገረ ድነት ሰፊውን ፓርት የያዘው ኤክሰፕሽኑ ሆኖ ኦኬ ሰፊውን ፓርት ላይ 99.9% ማለት ነው የያዘው ኤክሰፕሽናሉ የሆነና ከዛ ከሌላ እምነት የሚመጡ ምናምን መሀል ላይ ኮንቨርት የሚያደርጉት ያችን 1% ኦር ነጥብ ምናምን 1% ያሟላሉ ማለት ነው። ትክክለኛውን ዋናውን መሆን የነበረበትን ያሟሉት እነሱ ይሆናሉ። ስለዚህ ቴዎሎጂ ሳማው የሆነ ክሩክድ ነው ማለት ነው። አይሰራም። ሶ ከሰማሁት እምነት ራሱ እኮ በጥምቀት አይደለም ተባለ። አሁን እቺ ቀጥታ ወደ ጎን ሉትራኖችን ለመንካት ነው እምነት ይሰጥበታል በሚለው ማለት ነው። ዶዊንግ ዳት አሁን እምነት ራሱ ከጥምቀት አይደለም የሚለው አንድ ስትተኩስ 3 እንደሚተኮስብህ ማሰብ ነበረበት ወንድማችን። አንድ ወደ ጎን ሲተኩስ 3 ሊተኮሰበት እንደሚችል ማሰብ ነበረበት። ተበላ ማለት ነው። ኦኬ ለምን እምነት በጥምቀት አይደለም። ስለዚህ እነሱ በሚጠመቁበት ጥምቀት ውስጥ እምነት የሚባል ነገር የለም። ምንድን ነው ያለው? ወደፊት ተስፋ ያደርጋል፣ ወደፊት ያምናል የሚል ነገር ማለት ነው። ኦኬ ወደፊት ያምናል የሚል ነገር። ስለዚህ ተስፋ ነው ያላቸው። ልክ እነዚህ ሂውማኒስቶች ወይም ኤቲስቶች ምናምን የሰው ልጅ ከዝንጀሮ ነው የመጣው ምናምን የሚል አይነት አርጊመንት ያቀርቡና ከዛ በኋላ ለምንድነው ታዲያ እስካሁን ዝንጀሮዎች አጠገባችን ያሉት? እኛ ከዝንጀሮ መተን ከሆነ ለምንድነው ዝንጀሮዎች የምናጠገባችን ምናምን ሲባል አይ በሚሊዮን ዓመት ምንድነው ይሄ ሪቮልቭ ያደርጋሉ ምናምን ኢቮልቭ ያደርጋሉ በቢሊዮን ዓመት ወደፊት ያደርጋሉ ብሎ ያምናሉ ማለት ነው። ልክ እንደዛ ማለት ወደፊት ምን ያምናል። ስለዚህ ቅድም ቃል ያነሳው ጥያቄ ሎጂካል ሆኖ ይመጣል ማለት ነው። ምንድነው ያ ህፃን እያገኘ ያለው በዛ ጥምቀት ውስጥ? አሁን ሉትራንን ነካለው ብሎ ወደ ጎን አንድ በተኮሰው ውስጥ እኛ ደርበን የምናነሳቸው ጥያቄዎች ናቸው ወደ ኦርቶዶክስ አድርገን ማለት ነው። እምነት ራሱ በጥምቀት የለም፣ እምነት ራሱ በጥምቀት አይደለም የሚል ነው አይደል የሰማነው? ከጥምቀት አይደለም የሚል ሰማን። ኦኬ እምነትና ጥምቀት ለየቅል ናቸው። ጥምቀት ውስጥ እምነት የለም። እምነት ራሱን የቻለ ነገር ይሆንና አንድ ላይ ከጎኑ ምን ይመጣል ማለት ነው? ጥምቀት ይመጣል። ኦር ጥምቀት አጠገብ እምነት ይመጣል ማለት ነው። ሶ እናንተ በህፃንነታችሁ በ40 እና በ80 ስትጠመቁ እምነት የሚባል ነገር አጠገባችሁ አልነበረም።
ስለዚህ ያለው ከወንድማችን የሰማነው ወደፊት ያምናል፣ ኮግኒቲቭ የሆነውን ማይንዱን ተጠቅሞ ወደፊት ያምናል ነው ምንለው። ሶ አወር ኩዌስችን ውድ ቢ ምንድነው ያ ህፃን በ40 ቀን በመጠመቁ በቺ ህፃን በ80 ቀን በመጠመቋ እያገኘች ያለችው ነገር ምንድነው? ምንድነው? አትሊስት ሉትራን ቴዎሎጂ በጣም ሰፊ ሲያደርጓል እዚህ ያለውን ማለት ነው። በዛ ጥምቀት ውስጥ እምነትን ያገኛል ብለን እናምናለን ነው። ለምን? ጥምቀት በራሱ ጸጋን የምንቀበልበት መንገድ ስለሆነ እምነት ደግሞ ከጸጋዎች አንዱ ስለሆነ እግዚአብሔር ያንን ያደርጋል ብለን እናምናለን አሉ። ስለዚህ ሪዝነብል ነው። እናንተ ለምን ነው የምታደርጉት? መልስ የለም። ስለዚህ ዩ ጋይስ አር ፉል ኦፍ ኩዌስችንስ እንጂ መልስ የሚባል ነገር የለም ማለት ነው። የሆነ በጥያቄ ብዛት ነው የተሞላችሁት እንጂ መልስ የሚባል ነገር የላችሁ። መልስ የላችሁ። ያ ትክክል ከሪፎርምዶች ጋር የሚመሳሰል ነገር ወደፊት ያምናል ባይዘው ይሄ ሞሮፍ ከሪፎርምድ እንትን ጋር የሚያያዘው እኛ ምን የሚላል ሄልቬቲክ ላይ አርቲክል 28 ላይ አለ። አርቲክል 28 ላይ አለ፣ ሄልቬቲክ ላይ አለ፣ ደን ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ አለ። አርቲክል 28 ላይ ማለት ነው ምን የሚል the effectiveness of the sacrament is not tied to the moment of the sacrament የሚላል። ኦኬ ምን ማለት ነው? ጥምቀትም ይሁን ያ ጥምቀት ሞሮፍ ከጥምቀት ጋር ተያይዞ ነው ያለው አርቲክል 28 ላይ ደን ጥምቀት አጠመቅ ነው ልጁን በልጅነቱ ደን ባይ ዲፎልት ማጂካል በሆነ ሁኔታ እዛ ጋር ሪጀነሬት አድርጎ በቃ የሆነ ድነትን ተቀብሏል ምናምን ይሄ ሰውዬ ዳነ ነው ምናምን አይነት ነገር ማተም አንመታም። የዛም ፍሬ አይተን ጥምቀቱ ሰርቶ ነበር ማለት እንችላለን እያደገ ሲመጣ። ስለዚህ ኢፌክቲቭነሱ ከጊዜው ጋር የሚያያዝ አይደለም፣ ወደኋላ በፍሬ የሚገለጥ ነው ነው የምንለው እኛ። እዚህ ጋር አኬ ወንድማችን መጣና እምነት ከጥምቀት አይደለም ወደፊት ልጁ ያምናል ብለን እናምናለን አለ። ልጁ ያምናል ወደፊት። ስለዚህ ኢን ዘ ሆፕ ኦፍ ጥምቀቱ አይ ቲንክ የሆነ ፕሮቴክቲቭ ሌየር አይነት ነገር ነው ማለት ነው አይደለ? ፕሮቴክቲቭ ሌየር ነው እርቆ እንዳይሄድ ምናምን በእምነት ኢንቫይሮንመንት በእምነት ሽታ ውስጥ እንዲቆይ ምናምን ያደርገዋል አይነት ነገር ነው ማለት ነው። እንትን ዌልካም ቱ ዘ ክለብ ዌልካም ቱ ዘ ክለብ። ያ ሶ አንድ ጥያቄ ተተኮሰ፣ ሁለት አምጥተናል ማለት ነው። አንደኛ ኤክሰፕሽን፣ አጠቃላይ እናንተ ቤተ እምነት ውስጥ ያለ ሰው ሁሉ በኤክሰፕሽናል ነው የሚድነው። ያ ደግሞ ኮንሰንሰሱን ይጥለዋል ማለት ነው። ኮንሰንሰሱን ይጥለዋል ቶታሊ። ሰው አምኖ ነው መጠመቅ ያለበት አምኖ ነው የሚድነው የሚለውን ኮንሰንሰስ ይጥለዋል ቶታሊ። ደን እናንተ ቤተ እምነት ውስጥ ያለው በሙሉ 99%፣ ምክንያቱም 1% ከሞላ ነው እንግዲህ ኮንቨርት እስካሁን ካላችሁ። ሶ ያ 1% የሚለውን እንደው ይዘን እናንተ የምትሉት ትክክለኛ ዶግማቲክ የሆነው ነገር አፕላይ የሚደረገው ለነዛ 1% ብቻ ነው። ደን ማጆሪቲው እንትን ውስጥ ይገባል ማለት ነው፣ ኤክሰፕሽናል ውስጥ ይገባል ማለት ነው። ኦኬ ደን ዩ ቶልድ አስ ምንም ከጥምቀቱ የሚያገኘው ነገር የለም ወደፊት ያምናል ብላችሁ እንደምታስቡ ነግራችሁናል። ሶ የሉትራኑ ፖዚሽን አሁንም ያው ሉትራንና ወንድሞቻችን ስለሆነ ሲያወሩ የነበሩት የሉትራኑ ፖዚሽን ለምንድን ነው በጥምቀት ውስጥ እምነትን እግዚአብሔር ይፈጥርለታል የሚለውን ነገር ሴንስ የሚሰጠው? አሁን እዛ ከኦርቶዶክሳውያን ከቀረበው ጥያቄ አንጻር ነው የምላችሁ። ለምን ሴንስ እንደሚሰጥ ልንገራችሁ። ለምሳሌ ዮሐንስ 3 ላይ ነፋስ ወደ ወደደው ይነፍሳል አይደለ? ከየት እንደሚመጣ ወደየት እንደምትሄድ አታቅም፣ ወደየት እንደሚሄድ አታቅም ንፋሱ። ደን ከመንፈስም የተወለደ እንዲሁ ነው አይደለ? ስለዚህ ሶቨሪን በሆነ ኦፕሬሽን ሆሊ ስፒሪት እንደወደደ ሪጀነሬት ያደርጋል ከተባለ ሉትራኖቹ ስሩ ዳት ሚዲየም ስሩ ዳት ሳክራመንት ህፃኑን ሪጀነሬት ያደርጋል ብሎ ማሰባቸውና ማመናቸው ሆሊ ስፒሪት ሉዓላዊ መሆኑን ማመናቸውን ነው የሚያሳየው። ስለዚህ ሴንስ ይሰጣል። የሉትራኖቹ ገና ወደፊት ያምናል። ምንም ጥምቀት ውስጥ የሚያገኘው ነገር የለም። ተወክሎለት ነው እገሌ በውክልና ነው ያመነለት የሚለው which is መጽሐፍ ቅዱሳዊ ያልሆነ ኦኬ፣ መጽሐፍ ቅዱሳዊ ያልሆነ የውክልና ጥምቀቱ ዋት ያመነ የተጠመቀ ይድናል። ያመኑለት የተጠመቁለት ምንድን ነው? ያመኑለት የተወከሉለት ይድናል አይደለም አይደለ እንዴ? ምዕመናን ነው ተሳስቻለኋችሁ? ኧረ ልክ ነው። እንዲያውም እኮ ይኸውልህ በሰውየው በቤተሰብ እምነት እንኳን እኮ ቢሆን እኮ ችግር የለውም። እሺ ይሁን ይቀርባል።
በጓደኛ ለምሳሌ ክርስትና እናትና በክርስትና አባት እምነት እኮ ነው ቅድም ሲናገር ማለት ነው እያሰማ ነው ነበር። እና ይህ በጣም በጣም አስቸጋሪ ነው። በጣም በጥሩ ሁኔታ ነው የገለጥከው። ቃል አግኝተለታ ሲትገመ ውስጥ ያማንሻ ያ ቃሉ የሚለው ያመነ የተጠመቀ ይድናለው። እሱን ጥቅስ ነበር ሲጠቅሱብን የነበረው። ኦኬ ሲጠቅሱብን የነበረው። ስለዚህ ያመነ የተጠመቀ ይድናል ነው እንጂ ከናንተ እንደሰማ ነው። ኦኬ ከናንተ እንደሰማ ነው ያመኑለት እና የተወከሉለት ይድናል የሚል መጽሐፍ ቅዱሳዊ አካሄድ የለም። ኦር የቀብድ ጥምቀት ማለት ነው። ነገረ ቀብድ ጥምቀት ብለን ቀጣይ እንገባለን። ርዕስ አዲስ ከፈለጋችሁ ነገረ የቀብድ ጥምቀት ኦር ነገረ የቀብድ መዳን። ኦኬ ስለዚህ ያመነ የተጠመቀ ይድናል። ኦኬ መጽሐፍ ቅዱሳዊ ቃል ነው። እናንተ ጋር እንደዛ ነው ወይ? አይደለም። ያመኑለት የተወከሉለት እሱ ይድናል ነው እናንተ ጋር ወጪዝ መጽሐፍ ቅዱሳዊ ያልሆነ ማለት ነው። ኦኬ ቀብድ ካለ ነገር የሚሰጥ ነው። ዱቤ እሺ፣ ነገረ ዱቤ ጥምቀት እና ነገረ ዱቤ ድነት በሚል እንቀይረዋለን። ኦኬ እንቀይረዋለን። ሶ ኤኒዌይስ ፈንም እያደረግን የምናወራው ይህንን ነው። የለም መጽሐፍ ቅዱሳዊ አይደለም የውክልና ምናምና የሚባለው። አያችሁ አሁን በውክልና መጽሐፍ ቅዱሳዊ ስላልሆነ አትሊስት የሉትራኖቹ ፖዚሽን ኢዝ ሳች ወንደርፉል ዋን። እያጠመቀ ባለውም ግለሰብ አይደለም እንደዚህ አይነት አይዲያ እንዳለ አውቃለሁ። በሉትራን እንትን ከአጥማቂውም አይደለም ኢቨን ከተጠማቂውም አይደለም። ግሬስ ስለሆነ ስራውን የሚሰራው እግዚአብሔር ስለሆነ ነው ሳክራመንቱ ኢፌክቲቭ የሚሆነው የሚል የሉትራን ቴዎሎጂ አለ። ስለዚህ ኮንሲስተንት ነው ማለት ነው ይነሱ። ስለዚህ ህፃኑን ሲያጠምቁ ኢትስ ናት አባውት ከአጥማቂው የተነሳ ከቤተሰቦቹ የተነሳም አይደለም። የእግዚአብሔር እጅ ነው፣ ዋን ሳይድድ የሆነ ቨርቲካል እጅ ነው ስራውን እየሰራ ያለው ተብሎ ከታመነ ጊቭ ሴንስ። ነገረ ዱቤ ጥምቀት ነው እናንተ ጋር ያለው ኦርቶዶክሳውያን። ኦኬ ነገረ የዱቤ ጥምቀት። ምክንያቱም የክርስትና አባት የጋድ ማዘር ጋድ ፋዘር ምናምን የምትሉት እሱ ነው የሚወከልላችሁ። ስለዚህ በውክልና ነው ያመናችሁት። የውክልና እምነት ነው ወይ የሚለው ማርቆስ 16 አይልም። ያመነ ነው የታመነለት አይልም። የተጠመቀ ነው የተወከለለት አይልም። ስለዚህ አንድ እንትን እንመታለን ብላችሁ አራት ቃታ ሀሳባችሁ ማለት ነው ራሳችሁ ላይ የሚሆን አይደለም። ስለዚህ ምን ትጠይቃላችሁ? እየዞሩ ጥያቄ ብቻ መልስ ለሌላቸውና ጥያቄ ብቻ ለሚጠይቁ አፖሎጂስቶቻችሁ ምን ትጠይቃላችሁ? ህፃኑ ከጥምቀቱ ምን ያገኛል ብላችሁ ጠይቁ። እየመጣችሁ ያመነ የተጠመቀ ይድናል አትበሉ። ሲጀመር አምናችሁ አልጠመቃችሁም። ኦኬ አምናችሁ አልተጠመቀ። እናንተ ህይወት ላይ እውነት ያልሆነ ነገር ለሌላው እንዴት ነው የምትሰብኩት? እናንተ ህይወት ላይ እውነት ያልሆነን ነገር ለምዶ ለሌላው የምትሰብኩት? ሶ ታምኖላችሁ ነው፣ ተወክሎላችሁ ነው። ኦኬ ስለዚህ መጽሐፍ ቅዱስ ያልሆነውን ነገር በዛ እንትን ትላለህ ማለት ነው። ኤንሸንት ፌዝ ትገባለህ ወይስ ልቦልክ? ለእኔ ጥያቄ ካለ ናግባ። መመረጥን እንኳን እርግጠኛ እንዴት ሆንክ? ምን ላይ ነበረ ያየሁት? አው ትላንትና ሸልፌክስ ጥሩ እንትን ጽፎ ነበረ ቴሌግራም ላይ እና መመረጣችሁ እንዴት አወቃችሁ የሚለው ጥያቄ በጣም ሌም መሆናችሁን ሌም እንዴት አይነት ጥያቄ እንደሆነ ላሳያችኋልና ክርስቲያን መሆንን እንዴት አወክ እንደማለት ነው። አስጀ ክርስቲያን መሆንን እንዴት አወክ? እኔ አንደኛ በመንፈስ ቅዱስ ራሱ ይነግረኛል እኮ ምስክርነት። ሌላስ የመጀመሪያው ኢኒሻል ፖይንት ላይ ያሉት እንደዚህ ክርስቲያን ነኝ እንድትል የሚያደርግ ነገር ምንድን ነው? ማመኔ። በቃ አለቀ። ስለዚህ ክርስቲያን መሆኑ የታወቀው ስታምን ነው አይደለ? የተመረጥክ መሆንህን የምታውቀው በክርስቶስ ህይወትና እምነት ውስጥ መገኘት ነው። አለቀ። ካልቪንም እንደዛ ነው ያስቀመጠው። how do you know that you are among the elect ተብሎ ሲጠየቅ because I believed in Jesus Christ ነው የሚለው። ምክንያቱም በክርስቶስ አምኛለሁ፣ በዛ ነው የማውቀው መመረጤን። ሲምፕል መልስ ነው። ክርስቲያን መሆንን እንዴት አወቅ ሲባል አምኜ እንደምትለው መመረጥን በምን አወቅ ሲባል አምኜ በክርስቶስ ብለን እንመልሳለን ማለት ነው። ያማን ይሄ ነው እውነቱ ማለት ነው። ይሄ ነው እውነቱ። እኔ ከሁሉ በቃ በጣም እንትን የሚለኝ የማይኖሩበትን መተው ማለት
ሳትፈቅድ ስትፈቅደ እንትን ብለህ ተጸጽተህ ጠልቶ ኃጢአቱን እሺ ዞር አድርገህ አንተ እንደዛ አድርጋል ስትለው ለምን ወደ ህፃናት ትሄዳለህ? አንተ ያልኖርክበትን ተለል ምንድን ነው? እኔ ነኝ ይህንን መናገር የምችል እያልኩ ነው ያለሁትኝና ዶክተር ስልክ ገብቶበታል ሳሚየዋ። ከዛ ደግሞ ምህረት፣ እስቲ ቆይ ምህረትን እናስቀድማት። ሰላም ነው ምህረት? ጥያቄ ነው ያለሽ? አለሽ ምህረት? እሺ ምህረት የለችም። ኦኬ ሳሚየዋ ሂድ በቃ አንተ። አስሬ አንዴ ቀስቶኝ። እሺ እሺ፣ እስከዛ ተፈጸመ። ሰላም በለን። የክርስትና ስምህንና እናትን ታውቃለህ? ሰላም ናችሁ የክርስትና ወይ? ስምህንና አባትን ታውቃለህ? የክርስትና ስምህንና አባትን ታውቃለህ? አይ የኔ ነበሩኝ፣ ሞተዋል። ድሮ ነው እዛ ሰፈር አንዱ ለቀን ልብስ ገዝተውልኛል። ምንም የእግዚአብሔር ቃል ያስተማሩኝ ነገር የለው እና ይሰማል አስቼ ይሰማል ይሰማል። እና አሁን ትልቁ ትላንት ራሱ እያልኩኝ ነበር እነሱ ቤት ገብቼ አሁን አንዱን ሲነኩት ለምሳሌ ነፃ ፈቃድ አለና ርዕስ ሰጣቸው። እንደምታውቁት አሁን እዚህ ቲክቶክ ላይ ያለው ሙድ ምንድን ነው? በሙሉ የእሱን ርዕስ ተቀብለው በየቤቱ ቤት ከፍተው የኛ የመዳን ርዕስ በተለይ እነዚህ በፍጡራኑ ላይ የምናደርገውን ነገር ሰዎቹ የተያዙበትን ነገር እንዲላቀቁ የምናመጣቸውን ርዕሶች ማስቀየር ነው ትልቁ ሀሳብ። በቃ በዛም በዚህም የሚደረገው ነገር ምንድን ነው? የእነዛን ርዕሶች ማስቀየር ነው። አሁን ሁሉም ይዝናችን ሲጨቃጨቅ ምናምን ይሄ ወደ ፍጡራን መጸለይ ዋናው ይሄ ሁሉ ስንት ሚሊዮን ሰው ከዛ የወጣበት ኮንሴፕት ማለት ነው። አሁንም የተያዘበት ኮንሴፕት እና የሚለው ነገር በጭቅጭቅ ጊዜውን ይጨርሱታል ማለት ነው። በቃ ይሄ ነው የያዙት ስትራቴጂ ማለት ነው። በዚህ በኩል እያሉ ስለዚህ አሁንም ቅድም አማኒ እንዳለው ነፃ ፈቃድ ይላል። እሺ በነፃ ፈቃድ ነው ወይ አንተ ያመንከው ወይ የተጠመቅከው ሲባል አይ እኔን አትንኩኝ ይላል። ጥምቀትንም ለሁለት ከፍሎት የሕፃንና የትልቅ ሰው ሁለት ትእዛዝ እንደተሰጠ ያደርገዋል በመጽሐፍ ቅዱስ። በእድሜ ተከፋፍሎ ለዚህ እድሜ እንደዚህ ለዚህ እድሜ እንደዚህ እንደተባለ ያደርጉታል። እና ምንድነው አሁን ስትራቴጂያቸው የያዙት የሆነ ያከራክራቸዋል እነሱ መካከል ብለው የሚያስቡትን ነገር እያመጡ ተነግረዋል እኮ በቃ ለእነሱ ዝም ብለን የቤት ስራ እንስጣቸው፣ ሌላውን ርዕስ ዋናውን ርዕስ እንዳያነሱት። እኛ ግን እንደ ስትራቴጂ መያዝ ያለብን ርዕሶችን መልቀቅ የለብንም። ህዝቡ ታች ያለው ህዝብ ሊድን የሚችለው እኛ ታውቃላችሁ፣ ኦርቶዶክስ ሆነ ካቶሊክ ሆነ ፕሮቴስታንት ሆነ ዋቴቨር ሰው በክርስቶስ ይድናል ብለን ነው የምናምነው። ስለዚህ እነሱንም ወደዚህ የማድረግ አጀንዳ የለንም። አጀንዳችን እኛ ክርስቶስን የትም ሆነው ይወቁ ነው። አይናቸውን ጳውሎስ እንዳለው ወደ ክርስቶስ ዞር እንድትሉ ክርስቶስ በፊታችሁ እስኪሳል ምጥ ይዞኛል እንዳለ ማለት ነው። አሁንም እኛ ምጣችን ክርስቶስ በፊታቸው እስኪሳል ነው። የትም ይሁኑ እዚህ ይምጡ እዛ ይሂዱ አይደለም። አሁንም ከተያዙበት ነገር መሬት ላይ ካለው ህዝቡን ከያዘው ነገር ፊታቸውን ዞር አድርገው ወደ ክርስቶስ እንዲመ አሁን ባይዘው በጣም ፕሮግረስ አለ ታውቃላችሁ። በወጣቱ ላይ ወጣቱ አሁን ክርስቶስ ካልተሰበከ ጥያቄ ማንሳት ጀምሯል። ይሄን ነው እኛ የምንፈልገው። የሃይማኖት ለውጥም አይደለም እንዲያመጡም አይደለም። ስለዚህ ይሄ እንዳይሆን ይሄ ታች ህዝቡ የተያዘበትን ነገር ዞር እንዲል እንዳናሳየው ርዕስ በመስጠት የሆነ ያጋጫል ብለው የሚያስቡትን ርዕስ መስጠት ነው የያዙት። እና ይህንን እዚህ ያላችሁ በተለይ ዕቅበተ እምነት ላይ የምትሰሩ ሰዎች ልትነቁ ይገባል። በቃ ርዕስ ሲያመጡ ከዛ ርዕሳችን ፈቀቅ አለ ማለት ዞረን እኛም ህዝቡን ያድናል የምንለው ርዕስ ላይ ዞረን መምጣት እንደዛ ብናደርግ ጥሩ ነው የምለው። ተባረኩ ወገኖች። ምንም ጥርጥር የለውም። ይሄ እንትናችንን አንለቅም። ምንድን ነው አንዳንዴ አሁን መችለት ቅድም ነው መሰለኝ አይደለ አንዱ መጥቶ ከኒን እኔ እንደዚህ ነው እንዲህ እምነታችን ብዬ እምነቴ እንትን አለብኝ።
ለዚህ ነው የምናነሳው እንጂ እና ቅዱሳን ሌላ አንድ ነገር የምነግራችሁ ምንድን ነው የእናንተን እምነት ሌላ ሰው በጣም አሽሞንሙኖ ሊነግራችሁ ትፈልጋላችሁ እንዴ? የቆማችሁበትን መሰረት እንድትጠራጠሩና እንዲናጋ ነው እንጂ የሚፈልጉት ማለት ነው። አንድ ስለ እምነት ማወቅ ከፈለግ መጀመሪያ ተማር ከሚያስተምሩ ማለት ነው። ቸርች ምድር ላይ በተለያየ አይነት መንገድ ሌላ ዓለም ላይ ያላችሁ ልጆች እንደዚህ ላይቭ ላይ ብቻ የምታገኙ ልጆች መሄድ የማትችሉ ልጆች ደግሞ ጠይቁ፣ በውስጥ ኑ ትማሩ። ቁጭ ብላችሁ ይከፍታል። አማንሻ አለው፣ ቃልዬ ይከፍታል፣ ሌሎችም። በተረፈ ያልገባችሁ ሲሆን ደግሞ መታችሁ መጠየቅ፣ ካልሆነም ደግሞ በውስጥ ጽፋችሁ እስቲ መረጃ ስጡኝ። በአማርኛ የተጻፈ የትኛውንም ርዕስ ይሰጣችኋል። የትኛውንም ርዕስ ነው የምላችሁ በአማርኛ የተጻፈ እንግሊዝኛ የማትችሉ እንደኔ ይሰጣችኋል። እዛ እየሄዳችሁ እየተጣዳችሁ እኔ ራሴ በጣም ብስጭትን ያልኩትኝ በልጁ ማለት ነው። እሱ ብቻ ሳይሆን ሌሎችም እንደዚህ ናቸው ማለት። ለዚህ ነው የምናነሳው። የግድ ነው እንትኗን ነቅል አድርገን መሄድ አለብን። ዝም ካለው እንዴ መልስ ስለሌላቸው ነው እንደዚህ አይሰጡም ወይ ብለው ስለሚሉ ሳንወድ በግዳችን 1-2 ቀን ቅድም አማኔሻም ቃልዬም እንዳሉት ቀጥቀጥ አንድ አንስቶ 4 ተኩሰንበታል ማለት ነው። ደግሞ ይቀጥላል። ከዛች እንትን ውስጥ በሎጂክ ትፈተናለች በደንብ በመስቀለኛ ጥያቄ ራሷ። ከዛ ደግሞ ከእግዚአብሔር ቃል ጋር አድርገን ቀሽረን ነገ እናመጣታለን፣ ድጋሚ እንዳይጠይቋት ማለት ነው። ያ ለዛ ነው እንጂ ልክ ነህ። ዓላማችን አንስተውም። አናፖሎጂ ኧረ ግን የእንትናን የኮፕቲኳን እሷን አንሳላት በእናትህ ሚስኪን ልጅ እህታችሁን ላይማ እንደዛ ቪዲዮ አትስራባት። ሳምዬ ከተመለስክ ሂድ። እኔ ብዙ መጨመር ነገር የለኝም። ፖለቲካ ነው ምናምን እንደዛ መሆኑን አላውቅም ነበር። እኔ እንደዚህ አይነት ዲስከሽኖች ቢለመዱ ብዬ በጣም ሁኔታና በጣም ሳስፋይ ሆኜ ነበረ የሚነገረው ነገር። አትሊስት እምነት የሚባለው ነገር መስማት ከእግዚአብሔር ቃል ነው የሚለውን ነገር አግሬሲቭሊ ሲነገር መስማቴ ደስ ይለኛል። ከዛ የትኛውም ቤት ሆነ የዲኖሚኔሽን ችግር የለብንም። የእውነት የቃሉ የእግዚአብሔር ቃል መሰበኩን ነው እሱኛው ነገር ነው ሞሮፍ የሚያሳስበኝ እና እኔ ኦነስትሊ ሆኔ የዚህ አይነት ወንድሞቼ ናቸው። በጣም ኦነስት ሆኜ የምነግርህ ነገር ከኦርቶዶክስ ኢንፋንት ባፕቲዝም ማለት ከሉትራን ኢንፋንት ባፕቲዝም የኦርቶዶክስ ኢንፋንት ባፕቲዝም ይሻለኛል። እንደ እግዚአብሔር ቃል በተወሰነ መንገድ ኦኬ ብለህ ልትወስድ ትችላለህ። ወንድሞቼ ናቸው ብዬ ነው እኛ ያኔ በነዛ እንትን ስንል ደግሞ ሌላ እንትን ውስጥ ይሄንን በተሻለ ራሴን መናገር ነው እናንተ ነው። ግን ለምንድን እንደዚህ ያልኩት ስትለኝ የእግዚአብሔርን ቃል የራስን ሀሳብ ጀስቲፋይ ለማድረግ የእግዚአብሔር ቃል የማይናገረው አሁን መሰረት ተቆርጦ ፖለቲካ ቆረጥ ነው ምናገባኝ ጥንቃቄ አድርጎ ምን አገባኝ እኮ አይደለም። ክርስትና ነው ክርስቲያና ሳሚ ነው። ኦኬ ሳሚ ነው እንደ ይቅርታ ሶሪ ኦኬ ሌላ ሰው እንግዳ ሰው መስሎኝ ነው ይቅርታ። እነሱ ለምሳሌ የሚያስቀምጡት ሀሳብ አለ ባይዘዌ እኔ እዚህ ያሉ እነ ቃሌም አሉ አማንም ሞሮፍ የሚያጠኑ ልጆች አሉ እና የቸርች አባቶች የኢንፋንት ባፕቲዝም ላይ ኢሹ ሆኖ አይታወቅም። ኢራኒያን ሲቪል ባፕቲዝም ላይ ነበር አባት አገንስት ኦፍ ሄረሲ ላይ ግልጽ አድርጎ አስቀምጠዋል። እነ ኦሪገን እነ ሳይፕሮስ ኦፍ ካርቴጅ እነ አግስቲን ኦፍ ሂፖ ያነሱ አባቶች ነበሩ። ይሄንን ስበት የልጅነትን ጥምቀት የሚያነሱት አሉ። ሲያነሱ ምን እያሉ ነው የሚያነሱት ብለን ማየት እንችላለን። የነሱ ትምህርት ማየት እንችላለን። ማለት በኦርቶዶክስ ትምህርት ላይ ሳልቬሽን የሚጀምረው በእግዚአብሔር ጸጋ ነው። እሱም ደግሞ ባፕቲዝም ነው ያስቀምጣሉ። ሶ አንደርስታንዲንግ ኢዝ ናት ሪኳየርድ መጀመሪያ ላይ ይላሉ። ከዛ ልጁ ግን እያደገ ሲሄድ እምነቱ እያደገ ይሄዳል የሚል ትምህርት አላቸው። ቅድም ሲነሳ ነበረ በጋድ ፋዘርስ እና ደግሞ እነሱ እንደሚያስቀምጧቸው ሰዎች ያጸጋ ያን እምነት የመስማት ወይም ደግሞ ቃሉን
አሜን የማለትን ነገር ከእነሱ ይቀበላሉ ብሎ ያስቀምጣሉ። እነሱ ለማስቀመጥ መጽሐፍ ቅዱስ ላይ ማን ነው የማርቆስ ምዕራፍ 2 የዛን ፓራላይቲክ የሆነው ሰውዬ እንዴት ባለ መንገድ የእሱ ሰዎቹ ስላመኑለት ክርስቶስ ኢየሱስ እንደፈወሰው ፎርጊቭ እንዳደረገው የኃጢአቱን እንዴት ፎርጊቭ እንዳደረገው ያነሳሉ። ይሄ መጽሐፍ ቅዱስ ነው መጽሐፍ ቅዱስ አይደለም ወይ? ዊካን ዲስከስ አባሪ በደንብ ግልጽ አድርገን ቅድም እንደተባለው እንዲህ ብላችሁ እንዲህ እያለን በደንብ ዲስከስ እናደርግ እንችላለን። ግን ልጁን እምነቱን እንትን አድርጎታል። ምንድነው ህፃን እያለ ኢንፋንት የሆነ ልጅ እምነቱን ኢናብል አድርጎታል። እግዚአብሔር ማለት አንደርስታንድ እንዲያደርግ አድርጎታል ብለህ ግን ጭፍን ያለ ትምህርት መጽሐፍ ስነካት እኔ ሱስ አይመቸኝም። ለዛ ነው አስይዋ እዚህ በላይ ብዙ ካወራሁኝ እንዳትቀጠቅጡኝ። ያው አይ አንተ ከእነሱ ጋር ብዙ እንደ ቤተሰብ ነው የምታወራው፣ ምንም ችግር የለውም። እንትኑ ግን አሁን ለምሳሌ በሌላ ቋንቋ ቢገለጥ ነው የሚሻለው። አሁን ያኔ እሱ ራሱን ወክሎ እኔ ከእንትን ይልቅ የኦርቶዶክሶች ይሻለኛል ሲል ትክክል አይደለም ብለን ካልን፣ ዛሬ ደግሞ እኛ ያንኑ ካለው ደግሞ ስለዚህ ግን ምን ለማለት ነው የፈለግከው? ለእኔ ግልጽ እንደዚህማ ዶሚኒክ ሚሮንግ እንደዚህ እንዳታስቡ። እኔ ሉትራን ኦርቶዶክስ ከሉትራን ይሻለኛል አላልኩኝም። ይሄ ልጅን የሚያጠምቁበት ምክንያት ብሎ የሚያስቀምጡት ነገር ነው ያልኩት። እኔ ነገር ያለው ልጆችን በልጅነት ጥምቀት ላይ እኔ ብዙ ችግር የለብኝም። ምክንያቱም የሚሰራው የእግዚአብሔር ስራ ስለሆነ የእግዚአብሔር ጸጋ ነው። ሰውን ህፃን ልጅ በልጅነቱ ቢያስጠምቅ ምናምን አሳድጎ ቢያስጠምቅ ምናምን ቢያደርግ የእግዚአብሔር ስራ ነው። በእግዚአብሔር ላይ ያለን እምነትን የሚገልጽ ነገር ነው። እኛም እኮ ልጆቻችንም በልጅነታቸው አሳልፈን ለእግዚአብሔር አደራ አድርገን እንሰጣለን። ቢኮዝ ዊ ትረስት ጋድ እግዚአብሔር ስራ ብለን ነው የምንሰጠው። እኔ እሱ ላይ ብዙ ችግር የለብኝ። ችግር የሚሆንብኝ ምንድን ነው? እሱን ትምህርትን ጀስቲፋይ ለማድረግ ግን መጽሐፍ ቅዱስ የማይለውን ነገር እነሱም ጋር ቢሆን እነዛም ጋር ቢሆን ማለት ነው። ሁለቱም ጋር ኦኬ። እነሱ ጋር ሄደው አይ ጋድ ፋዘሩ ለእሱ አምኖለት ምናምን የሚለው ነገር ነው ያልከበለ በጣም ሰው ያለው። እነዚህኞቹም ደግሞ አይ ልጁን እምነት እግዚአብሔር ኢናት ያደርገዋል የሚነገረው ነገር እንዲሰማና ለዛ ነገር ሪስፖንድ እንዲያደርግ ያደርገዋል። ይሄ ቱማች ነው ለምን እሱኛውን ነገር ነው ነፍሴ የማይቀበለው ልቤ የማይቀበለው እንጂ አንደኛው ከአንደኛው ያበላለጥ ሆኛ አይደለም። ሲሆን ቃልዬ ሂድ። እሺ ሰላም ብያለሁ ሳሚዬ። ድጋሚ እንግዲህ ድምፄን ታገሱ። ዛሬ ተነክቶ ካልተሰማ ማለት ነው። አሁን ባነሳው ጉዳይ ሳሚ ምናልባት ይህንን ለማስቀመጥ ያህል ነው እና ከቸርች ፋዘርስ አንጻር ሄሬኒዮስ በግልጽ አላስቀመጠም የመጀመሪያው። ከዛ በኋላ አርጌንስን በጣም የምጠራው 3ኛ ክፍለ ዘመን ላይ አርጌንስን ነው። ከዛ በኋላ ግን ፕሮሚነንት ነበረ፣ ዶሚናንትም ነበር። አፍተር ኦል እስከ 9ኛው ክፍለ ዘመን ህፃናት የማያጠምቁ አብያተ ክርስቲያናት ግን ነበሩ እና ኤቨረት ፈርጉሰንም ይሄን ያስቀምጣል። ስለዚህ የህፃናት ጥምቀትን በተመለከተ እኔ ብጠየቅ የህፃናት ጥምቀት እኔ ሴንስ አይሰጠኝም፣ ከማንም ይምጣ ሴንስ አይሰጠኝም። ትክክለኛ ልምምድ ነው ብዬ አላስብም። አፍተር ኦል ደግሞ ኃጢአትም ነው በእግዚአብሔር ላይ ማመፅም ነው ብዬ ደግሞ አላምንም። እንደው ከተባለ በጣም ምረጥ ከተባለ የሪፎርምዱን ልመርጥ እችል እንደሆነ አላውቅም። ከዛ በተረፈ ግን አሁን ባነሳው ጉዳይ ላይ የህፃናት ጥምቀት እንደ ኢሹ ሆኖ ሲነሳ አብሮ ተያይዞ እየተነሳ ያለው ከምን ጋር ነው የሚለውን ነገር ያየኸው አልመሰለኝም። ለዛ ነው የገባሁት እና ተያይዞ እየተነሳ ያለው ከኤክሌሲዮሎጂ ጋር እና ከሶተሮሎጂ ጋር ነው እየተነሳ ያለው ማለት ነው። ምክንያቱም ሩት ኮዛችን ያወራንበት ያለነው የህፃናት ጥምቀቱ ራሱ አይደለምና ማለት ነው። ራሱ የህፃናት ጥምቀቱ ሳይሆን ነገር ግን ድሪቭን ነው፣ ድራይቭ አድርገን ያመጣ ነው። ከምን አንጻር ድራይቭ አድርገን ያመጣ ነው? እምነት የሚባል ነገር ወይ ደግሞ ዊል የሚባል ፍሪ ዊል የሚባል ነገር የለም በመባሉ ምክንያት እንደው እንትን አድርጋችኋል። ይሄ በቃ ሉዝ አድርጋችሁታል። ስለዚህ ኑፋቄ ነው የሚለውን ነገር ነው ከአውግስቲኒያን ትራዲሽኑ ጀምሮ በደንብ ሲነገር የመጣ ነገር ነው። ሰው እንደዚህ አይነቱን ነገር ኑፋቄ ነው ለማለት ማን መብት ሰጠህ ነው ትልቁ ጥያቄ ያለው እሱ። ምክንያቱም እነሱ ኦልሬዲ ሌላውን ከቤተ ክርስቲያን ውጪ እንደሆነ ነው የሚያምኑት። እኛ ደግሞ አይ አይደለንም። አንዱ ጀስት ፔንቴኮስታሉና ሪፎርምዱ ከቤተ ክርስቲያን ውጪ ናቸው ብዬ አላምንም። ሉትራኑን ጨምሮ ሌሎችንም ትራዲሽኖች ፕሮቴስታንቲዝም ውስጥ ያሉትን ትራዲሽኖች ትሪኒታሪያኖቹን
እና ኑፋቄ ውስጥ የሌሉትን ማለት ነው። በዛ ውስጥ እናያቸዋለን። የፈለገ የቪው ልዩነት ቢኖረንና ብንከራከር፣ እኛ ግን አንዱን ከቤተ ክርስቲያን ውጪ ነው በጭራሽ አንልም። የህፃናት ጥምቀት ላይ ከመጣ ብዙ የምንሞግተው ነገር ይኖረናል። ግን ፖይንቱ ያለው የህፃናት ጥምቀቱን ቢያንስ ሉተር ከእምነት በጭራሽ ሊነጠል አይገባውም ብሎ ያስቀመጠው ነገር ነው የህፃናት ጥምቀት። ለዛ ነው በተደጋጋሚ የህፃናት ጥምቀት በተነሳበት ጊዜ ሁሉ ምናልባት ኦንሪ ባፕቲዝም ላይ ትንሽ የተወሰነ ነገር አስቀምጧል እንጂ የእምነት ጉዳይ ህፃናት አያምኑም ብሎ የነገራችሁ ማን ነው የሚል ሙግት የሚያመጣው ማለት ነው። ስለዚህ እሱን ልክ ነው አይደለም የሚለው ክርክር እንከራከርበታለን፣ ምንም ችግር የለውም። ምክንያቱም ከቤተክርስቲያን ውጭ ያለና ከቤተክርስቲያን ውስጥ ያለ ውጭና ውስጥ ያለ ሰው የሚሟገተው ሙግት ስላልሆነ ችግር የለብንም፣ እንከራከርበታለን። እሱ ላይ ዲቤት ጠርቼም አይተሃል። ወደ ኦርቶዶክስ ሳይድ ስንመጣ ግን አይ ዊል ስለሌለ እግዚአብሔር ከዊል ውጭ ያድነዋል የሚለው ነገር ኑፋቄ ነው ኦኬ ስላላችሁ እኔ አሁን እዛ እንትን ውስጥ አይደለሁም፣ እዛ ካቴጎሪ ውስጥ አይደለሁም፣ ሉትራኑ ሪፎርም ካቴጎሪ ውስጥ አይደለሁም። ግን ደግሞ እምነታችን ሲምፕሊ አሁንም ልክ በቃ ቃል ሲነገረን የሆነ ክርስቶስ ያድናል ምናምን ስባል ኦኬ ያድናል በቃ ብዬ አምኜ የተቀበልኩ የምል ደግሞ ሰው አይደለሁም። በቃ ፍሪ ዊሌን ተጠቅሜ ምናምን የምል ሰው ደግሞ አይደለሁም። ለምን ሲባል ዊላችን በቃ የታመመ ነው። አርሚኒያኒዝሙም ይላል ጃኮበስ አርሚኒየስ ሲጀመር በቶታል ዲፕሬቪቲን ጭምር በደንብ አድርጎ የሚያስቀምጥ ሰው ነው ሲጀመር ራሱ ማለት ነው። ሶ ዲፕሬቭድ ነው ሲጀመር የሞተ ነው ዊላችን እኮ ብሎ አስቀምጧል። እሱን ለመቀበል እንትን አይደለም ፕሪቪኒየንት ግሬስ ባይመጣ ኖሮ የሚል ነገር አስቀምጧል እሱ ራሱ አርሚኒየስ ራሱ ማለት ነው። ከዛ በኋላ ግን ያ ፕሪቪኒየንት ግሬስ ቀጥሎ ክርስቶስን እንድንመርጥ በፈቃዳችን ክርስቶስን እንድንመርጥ በሚያደርግ ካፓሲቲ ካስቀመጠን በኋላ የሚፈረድብን ያንን አድርጎልን ራሱ አንመርጥም በማለታችን ምክንያት ነው የሚል ነገር ደግሞ ያስቀምጣል። ስለዚህ ዊላችን ራሱ በነፃነት ክርስቶስን መምረጥ የቻለው በሱ ፕሪቪኒየንት ግሬስ ነው የሚል ነገር ያስቀምጣል። አሁን ትልቁ ችግር ያለው ፍሪ ዊል አለ የለም የሚለው በቃ ፌስ ቫልዩ እየተነሳ ስለሆነ እሺ አሁን ወደ እናንተ የህፃናት ጥምቀት እንግባ እንላለን። እሺ ይሄ ወደ እናንተ የህፃናት ጥምቀት ትምህርት እንግባና የህፃናት ጥምቀት ላይ ለድነት ነው ብላችኋል። ለድነት ከሆነ የህፃናት ጥምቀታችሁ ያለ እምነት ደግሞ ድነት የለም ወይም ደግሞ ኢቭን ራሱ ቃሉም ሳይሰማ እምነት የለም ብላችሁ ቀድማችሁ የሉትራኑን ተቃውሟቸዋል። እንደዛ ከሆነ እኛ ከቤተ ክርስቲያን ውጭ ናቸው ያላችሁን ሰዎች ይህን ጥያቄ እንጠይቃችኋል። ህፃናቱ እንግዲህ ቅድም ሲል ነበር አማኒ 99% ብለ 99.5 ምናምን ፐርሰንት ብዬ ደግሞ ላሳድገው ብዙ ሰው ወደ ኦርቶዶክስ ስለማይሄድ ማለት ነው። ሶ ኦልሬዲ ባይ በርዝ ስለሆነ እንደዛ ከሆነ ወደ 99 ምናምን ፐርሰንቱ ኦልሬዲ ኤክሰፕሽናል ኔዳ ነው ማለት ነው። ኤክሰፕሽናል ድነት ተብሎ ነው የሚቀመጠው ማለት ነው። ኦኬ የኦርቶዶክሳዊ ድነት ኤክሰፕሽናል ድነት ተብሎ የሚቀመጠው ማለት ነው። ለምን ሲባል ህፃናቱን ኤክሰፕሽናል ብላችሁ አስቀምጣችኋቸዋል። ግን ደግሞ እነዚሁ ኤክሰፕሽናል 99 ምናምን ፐርሰንት የዳነ ኤክሰፕሽናል የሆነ ኦርቶዶክሳዊ ግን በዊሉ አይደለም የዳ ነው፣ በፈቃዱ አይደለም የዳ ነው። ኖ ፖይንቱ ምክንያቱም ጥምቀት ለድነት ብላችሁ አላስቀድማችሁ። እንደዛ ከሆነ የዳነው በፈቃዱ አይደለም። አንቀጽ ሃይማኖታችሁ ላይ ለኃጢአት ስርየት በምትሆን አንዲት ጥምቀት የሚለው ህፃናትን የሚመለከት ከሆነ እሱ ራሱ በጣም ብዙ ችግር ያለበት ጉዳይ ነው ገና። ኦኬ ለየትኛው የኦሪጂናል ሲን ካላመንክ እሱም ራሱ ብዙ ያከራክራል። አት ሴም ታይም ግን እንደዚህ ማለታችሁ በራሱ የእኛን ኑፋቄ ነው ባላችሁበት ቅጽበት እናንተ መናፍቅ ያደርጋችኋል። ለምን ሲባል ሚዛናችሁ በቃ አባይ ሚዛን ነው ያመጣችሁት፣ ሚዛን ትክክል አይደለም። በዚህ ምክንያት ፍሪዊል የለም የሚል ሰው መናፍቅ ነው ካላችሁ በዊሉ አይደለም ህፃኑ ፍሪዊል ኖሮት አይደለም የዳነው ለኃጢአት ስርየት የሚባል ነው ጥምቀት የተጠመቀው። ጥምቀቱ ምንም አይሰራም ከሆነ ፖይንቱ ጥምቀት ምልክት ብቻ ነው። ቴንኪው በቃ ሜሞሪያሊስት ሆናችኋል። ካልሆነ ግን በምንም አይነት መልኩ የህፃናት ጥምቀት ቴዎሎጂያችሁን ይዛችሁና በህፃናት ጥምቀት ቴዎሎጂ ውስጥ ነገረ ድነት አለ ብላችሁ እያመናችሁ ሎጂካሊ ኮሄረንት መሆን አትችሉም ነው ፖይንቱ ያለው። ስለዚህ እያወራን ያለነው ነገር በምንም አይነት ሁኔታ አሁን የጀስት የሉትራኑ የሪፎርምዱ የአንግሊካን በጣም ብዙ እኮ ህፃናት የሚያጠምቁ ፕሮቴስታንቲዝም ውስጥ ብዙ ናቸው። ባይዘው ዌዝሊያን ያጠምቃሉ እንዴ ነው ያለው እሱ በደንብ አላጠምም። ሶ ግን እነዚህ ቢያንስ ያጠምቃሉ። አሁን ደግሞ አሉ ደግሞ የሆነ ኒው ኤጅ ሙቭመንት ውስጥ ደግሞ ያሉ ህፃናትን ጭምር እናጠምቃለን የሚሉ ሶ አሉ ሰዎች አሉ እኛም ጋር ህፃናት የሚያጠምቁ ከሉትራኑ ውጪ። ስለዚህ ከእናንተ ጥምቀት የእናንተና ይሻለናል የሚለውን ስቴትመንት ለመስራት ሲምፕሊ መጀመሪያ የመጣንበትን ፖይንት ማየቱ መልካም ነው ብዬ ስላሰብኩ ነው የገባሁት። እየመጣን ያለ ነው የትኛው የህፃናት ጥምቀት ጥሩ ነው የሚለው ላይ ሳይሆን ሉትራኑንና ሪፎርምድ ካምፑን ፍሪዊል የለም በሚለው ውስጥ ኦኬ እኔ እዛ ካምፑስ ስላለው አይደለም ይሄን ማውራው ብያለሁ። ግን ደግሞ ፍሪዊል የለም በሚለው ውስጥ መናፍቃን ካልካቸው ህፃናትን ያለ ዊላቸው አጥምቀህ ለድነት ብለህ አንተ መናፍቅ የማትሆንበት ምንም ምክንያት የለም። ስለዚህ
እዛ ላይ ብንቆም ጥሩ ነው ብዬ አስባለሁ። የህፃናት ጥምቀት ላይ ከሆነ ጀስት እኔ ሉትራን አይደለሁም ሪፎርምድም ህፃናት የሚያጠምቁት መሀል አይደለሁም ምናምን። የህፃናት ጥምቀት እንዳልኩ ነው ቴዎሎጂካሊ ሴንስ ይሰጣል ብዬ አላምንም። ግን ደግሞ ያ ጊዜና ቦታ አለው። ያንን ማድረጊያ ጊዜና ቦታ አለው። ይሄኛው አሁን የተነሳው ስለ ህፃናት ጥምቀት ስላለው ነው ማለት ነው። ቴንኪዩ ጨርሻለሁ ጋይስ። ያፕ ባይ ቆንጆ 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 ሀሳብ ነው። ቃልየዋ አማኒሻ መግባት የምትፈልጉ ጥያቄ ያላችሁ መግባት ትችላላችሁ። ይሄድ አማኒሻ ያ ማን ኦኬ አዶ ነው የቅድሟን ነገር መንካት ይኖርብኝ ይሆን አስቹ አላወኩም። እና ያ ሀሳቦቹ በደንብ ተነስተዋል። እንዳልኳችሁ ነው እዚህ ሚዲያ ላይ ኢንፋክት አደንቅላቸዋለሁ። እኔ በጣም ብዙ ጥያቄ ነው የሚያዘጋጁት፣ መልስ አያዘጋጁም እንጂ ከዚህ እኛ ለምንወረውረው መልስ የላቸውም እንጂ they are full of questions። ጥያቄ በጣም ብዙ ጥያቄ አዘጋጅተዋል። እንደዚህ ነው፣ እንደዚህ ነው፣ እንደዛ ነው፣ እንደዚህ ነው። ጥያቄ ብዙ ነው። አንድ ጥያቄ ከዚህ ሲጠየቅ ግን የለም ትሽከረከራለህ ማለት ነው። እና ኤኒዌይስ ቅድም በተነሳው አይ ቲንክ ሳሚ ነው መሰለኝ ባነሳው እንትን ላይ ይሄ ለኦገስቲን እንደሚለው ማለት ነው ኢን ኤሴንሻልስ ፎር ዩኒቲ የሚባል አለ ራይት። በተቀሩት ላይ ደግሞ በቃ ግሬስ ያስፈልገናል። የሆነ ዱላ የምንወራወርበት አይደለም። ዲዛግሪ ታደርጋለህ፣ ዲዛግሪ የምታደርግበትን ፖይንት ታስቀምጣለህ። ግን እዚህ ላይ አሁን ፖለቲክሱ ስላለ ሚዲያ ላይ ኦኬ ሳምባዲ በዛ በኩል የሆነ ዱላ ስለወረወረ ተመሳሳዩ በዚህ በኩል ተመሳሳይ ቃላትን እኔ አይ ዶንት ቲንክ ዋይዝ አካሄድ ነው ብዬ አላስብም። እሱ ለዛ ነው እኮ ዝም በተባልንበት ዝም ባልንበት ምናምን የምንቀጠቀጠው ለዛ ነው። ደሴም ኢነርጂ መስጠት አያስፈልግም ለእንደዚህ አይነት እንትን። ምክንያቱ ሲባል ቴዎሎጂካሊ ዲዛግሪ የሚደረጉ ፖይንቶች ላይ በተለይም እንደ ፕሮቴስታንት ያኛው እናውቃለን፣ ሌሎቹ እነዛ ሁለቱን ማለት ነው የተቀሩትን አናቴማ እየተባለ ትሮጣለ ማለት ነው። አናቴማ ለምሳሌ ካቶሊክ ቸርች ሁለተኛው ምንድነው ትሬንት ቱ እሱ ጥሩ ነው፣ ለቀቅ አድርጎናል። ኦኬ እሱ ጥሩ ነው፣ ለቀቅ አድርጎናል። አንደኛውን ሄደህ ብታይ እኮ በቃ በእነሱ እርግማን ምክንያት ቢሆን ፕሮቴስታንት የሚባለው ነገር አይኖርም እኮ በእነሱ እርግማን ማለት አናቴማ ዘርዝረውን ማለት ነው። ዘርዝረውን የካውንተር ሪፎርሜሽን አቋማቸው ላይ ማለት ነው። እንደዚህ የሚሉ አናቴማ፣ እንደዚህ የሚሉ አናቴማ። ኦኬ ፕሮቴስታንቱ ግን እንደዛ የማለት እንትን የለውም። ባይዞ አንደኛ አካሄድም የለውም፣ ሁለተኛ እነዛ አናቴማ እያሉ እየረገሙን እንዲሄዱ የሚያደርጋቸው እንትን ቴዎሎጂካል ኮንቪክሽን ስላላቸው ነው። እኔ ብቻ ነኝ እውነተኛ ቤተክርስቲያን ምናምን የሚል ልክፍት ውስጥ ስላሉ ነው። ካቶሊክም እኔ ብቻ ነኝ ትላለች፣ ኢስተርኑም እኔ ብቻ ነኝ ይላሉ፣ ኦሪየንታሉም እኔ ብቻ ነኝ ይላሉ። አዶነ 3 እና ወደ 5 6 አሉ። ባይዘ ከኤንሻንት ቸርች የሚመዘዙ ሁሉም እኔ ነኝ ዋን ሆሊ አፖስቶሊክ ምናምን የሚሉ አሲሪያን ቸርች ኦፍ ደይስት አሉ፣ እኛ ነን ይላሉ። ዲፖዚት ኦፍ ፌዝ ያለው እኛ ጋ ነው ይላሉ። ኦኬ እኛ ጋ ነው ይላሉ። እነዛን 5 6ቱን አንድ ላይ ብናስቀምጥ ተገዳድሎ ነው የሚወጡት። ምክንያቱም አናቴማ ለምደዋል፣ መረጋገም ምናምን ለምደዋል። ኦኬ ሶ እኛ ጋር ሲመጣ ኤሬዝ ፖለቲክሱን ታውቋለህ እንግዲህ ሚዲያ ላይ ከረጅም ጊዜ በፊት የነበርክ ከሆነ እንዴት ወደዚህ አይነት ቅርጽ እንደመጣ ታውቃለህ። ስለዚህ እኛ ፖለቲክሱን ስለምናውቀው ያን አይነት አካሄድ አንሄድም። ኢቨን ተመሳሳይ አይነት ኤነርጂ በሌላ በኩል ብናይ እንኳን ያ አያስኬድም ነው። ስለዚህ ሳምባዲ እገሌ ይሻለኛል አለ እንትና እንትና ይሻሉኛል አለ። ለዛ የሚመጥን መልስ ለመስጠት እየዳከሩ መቆየት ኢትስ ናት ጉድ። በቃ አያስፈልግም እንደዛ አይነት ነገር። በቃ ይበሉ፣ ግን መሬት ላይ አለ ወይ ዶክመንት? ይህንን የሚንጸባረቀውን አቋም የሚያስረግጥ አይነት መሬት ላይ ያለ ዶክመንት አለ ወይ ነው። ዶክመንቶቹን ገብተን ኤፍኢደብሊውኤስ ቤት እያየን ነበር አይደለ? ዶግማቲክ ትሪቲዎችን እያየን ነበር። የነ ፍራንስ ፓይፐርን እያየን ነበር። ሪስፖንስ ቱ ካውንስል ኦፍ ትሬንት ጽሁፍ፣ ለዛውም በ10 ቮሊዩም የተዘጋጀ ኦኬ።
እያየን ነበረ። ከዛስ ኖ ወይ በቃ በስላሴ ስም ያጥምቁ እንትኑ ምክንያቱም ኤፊካሲ ኦፍ ሳክራመንቱ በሰዎቹ አንደርስታንዲንግ ላይ የተመሰረተ አይደለም የሚል ስለሆነ ማለት ነው። የሉትራ ነው እንደ ቸርች እንደ ዲኖሚኔሽን አጥሯን ማጠር ትችላለች። ይሄ ነው አንደርስታንዲንጋችን ማለት ትችላለች። ግን ያንን ቶታሊ ኮምፕሬንድ ካላረከው የሆነ ነገር ሆናል የሚል ነገር ስለሌላቸው ኦኬ፣ ያንን ተቃራኒ ነገር እዚህ ሚዲያ ላይ ሲወራ ሰምተናል። ያው ሰምተናል። የሚመጥን አቻ ቃል ግን ፈልገን ተመሳሳዩ መወርወር የለበትም። እንደዛም አድርገሃል እያልኩ አይደለም፣ ግን ሴንሱ እንደዛ ነው የሚመስለውና አናርገው። እሱን ምንም ምን ያልጠቀመን ሲያበጣብጠን ነው የቆየው 2 እና 3 ወር ወደኋላ። እንደዛ ባይሆን ጥሩ ነው ለማለት ነው። ወደ እንትኖቹ መሄድ እንችላለን። አሱ ቪዲዮቹ እየተከፈቱ ቴዎሎጂካል አድርገን መሄድ እንችላለን። ሌላው እችን ብቻ ላውራት። አም ሶሪ አስረዝም ያለው ተፈጸመ ያወራው በጣም ክሪቲካል ነገር ያወራው ነገር አለ። ምንድን ነው ይህ ነው ባይዘ በጣም ኦርጋናይዝድ በሆነ ሁኔታ ዳይቨርት የማድረግም ነገር እየተሰራ እንዳለ ማለት ነው። ዳይቨርት የማድረግ ነገር እየተሰራ እንዳለ የአጀንዳ የመስጠት አይነት አካሄድ ማለት ነው እየተሰራ እንዳለ ልታስተውሉ ይገባል፣ ልናስተውሉ ይገባል። ለምን ፍጡር ወፈጣሪ ሊቀበር ነው ማለት እኮ ነው። ምዕመናን የገማ ትምህርት እየተባባሉ ያሉበት ማለት ነው እንዴ የገማ ትምህርት። ስለዚህ የሚሸት ቦታ ተቀምጠን እኮ ነው እያወራን ያለ ነው። የእነሱ ርዕስን ሄደን እነሱ በሚያነሱት ቶፒክ ላይ የሚሸት ቦታ ሄደን የሚሸት ቤት ውስጥ ገብተን ነው እያወራን ያለ ነው። ዳስ ኦብቪየስ ባይዞ ምንም እንትን አይደለም፣ ፖለቲክስ ምናምን አይደለም። ስለዚህ የገማ ትምህርት የያዘ ሰው አለ። እሱ ቤት ሄድኩ ምንድን ነው የሚሆነው? ቤቱ ይሸታል ማለት ነው አይደል? እሱን አጽዳ መጀመሪያ ነው። እሱን እናወራለን ነው። እሱን ነው ምነው ፍጡር ፈጣሪን የት ደበቃችሁት? ክርስቶስ ሲሞት ሰው ሁሉ ይቅር ተባለ። የት ገባ እሱ? ዩኒቨርሳሊዝም ማለት ነው። ምንፍቅና በነቀሲስ በኩል ሲወራ የነበረው በሌሎች መምህራን ሲወራ የነበረው በነ አይ ቲንክ እነ እንትናም ፕሮፓጌት ሲያደርጉት ነበር። እነ ማናቸው ውጭ ያለው ኦኬ ከታች ዴቭ ሜሮሎጂ ቴንኪዩ ስላስታወስከኝ። ሜሮሎጂ ዶክትሪን አይደለም አለ። መድረክ ላይ ከምስባክ ምን ሰማን? ነገረ ማርያም ለእኛ ዶግማችን ነው የተባለበትን የት ቀበራችሁ? ዴቭን አንተን አልሰማህም። ይኸው ልክ ያለው ያ ኢየሱስ ክርስቶስ በስጋው ፍጡር ይባላል አይባልም? አያችሁ፣ ያንን አሱ የምታስታውስ ከሆነ እንደ ማዕበል ጥያቄውን ስናመጣ ካልቪኒስት ሉትራን ምናምን የሚል ነገር ይዞ ተመጣ ማለት ነው። እኛ የምናነሳቸው አንድም ቶፒክ ላይ ፍጡር ፈጣሪን ቤት ከፍቶ ማንም እንደ የኦርቶዶክሳዊ ትምህርት ነው ብሎ የሚናገር የለም። በስጋው ፍጡር ይባላል አይባልም? ማንም ቤት ከፍቶ የሚናገር የለም። ማርያም ጥንተ አብሶ አለባት የለባትም? ማንም ቤቱን ከፍቶ የሚናገር የለም። ኦኬ ቤቱን ከፍቶ የሚናገር የለም። ለምን? በድንጋይ ነው ተፈነካክቶ የሚያልቁት። እዚህ ሚዲያ ላይ ስለሆነ ነው። ያስወግራል ተብሏል እኮ። ያስወግራል ያለው ሰውዬ ድንጋይ ቢያገኝና መሬት ላይ ቢያገኘው ምን ሊሆን ነው? ይፈነክተዋል ማለት እኮ ነው። ያስወግራል ያለው ሰውዬ ፍጡር ፈጣሪ የሚል አይደለ? እንደዛ ነው የተባለው። በስጋው ፍጡር ነው የሚል ያስወግራል ብሏል። መምህራኖቹ እዚህ ቁጭ ብሎ የሰማ ነው። ስለዚህ እነዚህ ሰዎች መንገድ ላይ እንዳይገናኙ ነው መጸለይ ያለብን። መንገድ ላይ እንዳይገናኙ ነው መጸለይ ያለብን። ይፈነካከታሉ። ስለዚህ ይሄን ቶፒክ አከታትለን አመጣን። አስቹ this is the reaction by the way 2-3 ሳምንት ሄድንበት። ማንም ደፍሮ ቤት ከፍቶ የሚያወራ የለም። ኦርቶዶክሳዊ ትምህርት ፍጡር ፈጣሪ ይሄ ነው። ኦርቶዶክሳዊ ትምህርት ነገረ ማርያም ይሄ ነው። ኦርቶዶክሳዊ ትምህርት አምላክና አባት አለው ይሄ ነው። የለም ማንም ቤት የከፈተ። ስለዚህ we don't need to give any እንትን ሌሎች መንገድ ላይ ተባራሪ ምናምን ቤት ከፍቶ እዛ የሚታገሉ ይታገሉላቸው። ግን እነሱ አይዲያ በሰጡ ቁጥር አሩ ነው መልስ መስጠት። አሁን ገብቼ አይ ነው ጆሲ የገቡ ነው፣ ሌሎች ሉትራን ወንድሞችም የገቡ ነው፣ ከሪፎርምድ ሳይድም ያሉ እየገቡ እያወሩ ነው ምናምን። እኔ ፖለቲክሱን እንደዚህ ስለማየው ኤነርጂ ማባከን አልፈልግም ነው። ከፈለኩ ቪዲዮ ሰርቼ መለጠፍ እችላለሁ። አይ ካን ዲፌንድ ማይ ፌስ ዲፌንድ ማድረግ እችላለሁ። እኔ ነው ግን ቶታሊ ያችኛዋ ልትቀበር ነው ማለት ነው። የተነሳችው ልትቀበር ነው። በድንጋይ የሚፈላለጉባት ርዕስ ልትቀበር ነው።
የገማ እያሉ የሚሰዳደቡባት ርዕስ ልትቀበር ነው። እኛ የገማውን አጽዱ ስንል አናጸዳም፣ ተግማምተን እንቀጥላለን አሉ። ኦኬ አሉ። ከታች ሳራ ጥሩ ጥያቄ ጠየቀች። ኢየሱስ የሞተው ለዓለም ነው ወይስ ለተወሰኑት? ክርስቶስ ኢየሱስ ሲሞት ዓለም ሁሉ ዳነ አልዳነም? ሳራ አየሽ፣ ይሄ ነው ጥያቄው። ኦኬ ከታች ብሎን ተፈንቶ የሚያወሩ ሰዎችን ሚዩት እያረኩ ነው ማውራው። ባይዞ ኦኬ አለ ወይ? የለም። ስለዚህ ዳይቨርት እየተደረገ ነው። መልስ እኛ ሰተን እናልፋለን፣ ግን መክረም ያለብን ቶፒኮች አሉ ቁጭ ብለን ማለት ነው። መጥተው ዲፌንድ ካላደረጉ አሁን ቢያንስ 2-3 ቀን ተገብቷል። ወንድሞቻችን ገብተው አውርተዋል። እነሱ እንትን ባሉበት ቶፒክ እኛ ከፍተን ስናወራ እናቱ የወለደችው መጥተው ዲፌንድ የሚያደርግ የለም። ስለዚህ እናቦከዋለን፣ እናብኳከዋለን ነው የሚሆነው። ኢንፋክት እናቦከዋለን ሲባል ማናውቀውን የሌለውን ነገር እየለጠፍን እንናገራለን አይደለም። በቃ አንለቀውም ነው፣ እያቦካ ነው ቁጭ እንላለን ነው። ስለዚህ እንደዛ መሆን አለበት ለማለት ነው። ተፈጸመ ያነሳው አይዲያ ላይ ለመጨመር ነው። ቴንክ ዩ። ኧረ እንትኑ ተዘጋጅቷል እኮ ራሱ ጠዋት እየተዘጋጀ ነበር ራሱ ይሄ ነገር። ይኸው ጠዋት ላይ ማን እንደላከልኝ በዛውም ላሳያችሁ። በደንብ ተከሽኖ ተልኳል። ይኸውና ባቢሎን ታዲያ አሁን ኦርቶዶክሳውያን የሚሉትን እንኳን ድንግል ማርያም ድቀተ ባህሪ ያለባት ማለት የገማ ትምህርት ነው። ለምን ቤተክርስቲያናችን እንደዚህ አይነት ትምህርት አታስተምርም? አሁን የዋህነታችን የምናስወግደው በጥምቀት ነው ስትለኝ ያኛውን ድነት ማገኘው በጥምቀት ነው እያልክ እንደሆነ ነው እየገባኛል። አምላክ ሞተልኝ እያልክ በስጋው ግን ፍጡር አልሆንም ማለት ይሄ ችግር ይመስለኛል። 4% ብቻ ኦርቶዶክስ ሆኖ 96% ወልድ ፍጡር የለብን በስጋው ይፈጥረዋልና ነው የሚለው ኢየሱስ ምን አምላክና አባት እዚህ ጋር ተናገር። የእምነታችን ጀማሪና ፈጻሚ ወደ አምላኬ ካለ አንተ ደግሞ አይ ብትልም አልቀበልም ካልከው አንተ ከኢየሱስ ጋር ተከባሪ ጸብ ውስጥ ነው የምትገባው። ስለዚህ ተረጋጋ ማለት ተረጋጋ ማለት በዚህ አንድ ሰው እያልኩኝ አይደለም። እንዲህ ብለን የምንክድ ሰዎች ካለን ሁላችሁም ማለት ነው። ኦኬ ወልድ ፍጡር ነው። እሺ ሎቱ ስባት ፍጡር ወይ ፍጡር የተፈጠረ ያልተፈጠረ ክሪኤተር እና ክሪኤተር ብለን እንጠራለን። ተግባባን? አዎ። እንግዲህ ከገድላ ታምራት ጋር በተያያዘ ያለን እምነት ስለ አንድ ጊዜ ስላስቀመጥን እንዲህ አይነት ልጆችን ስታዩ ዝም ብላችሁ ስቃችሁ ማለት ነው። የዶግማ መከራከሪያ የሆነልህ ከመቼ ወዲህ ነው? ድሮ በድርሳናት የሃይማኖት መከራከሪያ አይደሉም ስትል አልነበረም? እኔ ድርሳናት እንደዚህ አይነት ድርሳናትን አላልኩም። እንደዚህ አይነት ድርሳናት ለሃይማኖት አይሆኑም። ምን ይመች ነው ያሉት? ለምንድን ነው ቁጭ አድርገህ ሀሳቡን ያመጣው አንተ አይደለህ? እመቤታችን ድቀተ ባህሪ ያለባት የሚለውን ሀሳብ ያመጣው አንተ አይደለህ? ድቀተ ባህሪ የለባትም የሚል ትምህርት በቤተ ክርስቲያን ደረጃ እንደዚህ በቤተክርስቲያን ደረጃ አይሰጥም። የለም መርገመ ስጋና መርገመ ነፍስ በቅድስት ድንግል ማርያም ሰውነት ላይ የመተላለፍ ስልጣን አልነበረው። ቤተክርስቲያን አይደለችም እንዳኪ ነች እኮ ውስጥ አንድ የኢትዮጵያ ወልታ ጽድቅ ላይ ምን ይላል መሰለህ? ጉባኤ ይደረግበት ብሎ ሪኮመንድ ያደርጋል። ለምሳሌ እዚህ ርዕስ ላይ እርግጥ ነው ከተዋህዶ በኋላ የኢየሱስ ክርስቶስ አካል ፍጡር ሊባል ይችላሉ። እስኪ እንዲያ ከሆነ ብዙ ምናነሳቸው ጥያቄዎች ይኖሩናል። አንተ እያልከው ያለው እኮ ኦርቶዶክሳውያን የሚሉትን አይደለም የሆነ ታዲያ ይሄ ባቢሎን አይደል? ተከሽኗል። ምንም ችግር የለውም። ይችኛዋን እናጥፋ ብለን ነው መተው ሁለት ልጆች ስለጠየቁ አማንሻ እንጂ ተዘጋጅቷል በደንብ ተደርጎ እንቀጥለዋለን።